ሲዳማ ክልል ያየነው ስራ በእውነቱ በጣም ሰፊ ስራዎች እንደተሰሩ የሚያሳይ የምንማርበት የእውቀት ሽግግርም የሚኖርበት ነው ብዬ ተስፋ አደርጋለሁ። ልማት ትሩፋትን ስናካሂድ ስለሚያጠናክር በዛው ይቀጥል። ሲዳማ ክልል ላይ ያየነው ስራ ይበል የሚያሰኝ ነው። ከሰራን በደንብ ከያዝን ለውጥ ልናመጣን እንደምንችልበት ትልልቅ ተስፋዎች ናቸው። ሲዳማ ክልል የተለያዩ ቦታዎች ሲዳማ ላይ ያለውን ከዚህ ከልማት ትሩፋት ጋር በተያያዘ ያሉ ስራዎችን በከተማም በገጠርም ለማየት አድርጎናል። ይሄን በዚህ አጋጣሚ እንደዚህ አይነት ተሞክሮ መቀመር እንዲህ አይነት ቅንነቶች መደጋገፎች ትልቅ ትምህርት ያሳያሉና በዚህ አጋጣሚ ማመስገን ፈልጋለሁ ማለት ነው። እውቀት በሁለት በኩል ይመጣል። አንዱ ከራስ ሁለተኛው ደግሞ ከሌላው የምትማረው ነውና ሌላ ቦታ እውቀት አይተናል እና ወደፊት በደንብ እንጠቀማለን እንዳሉት ማለት ነው። እነ ፕሬዝዳንት ደስታ ደግሞ ምናልባት አፋር ቢሄዱ ደግሞ ከአፋር የሚማሩት ነገር ይኖራል። ስለዚህ አንዱ ካንዱ የሚማርበትን የተሞክሮ ልውውጣችን እና ደስታ ለደሞ የሲዳማ ክልል ውስጥ ያለው ይቅርና ኢትዮጵያ መላ ያለው ከጥራቱ በየነ ስራ ልምድ መውሰድ አለበት በማለት በጣም ተስፋ የሚሰጥ ነው። ካለንበት ችግር አኳያ ደግሞ ገና ጥልቅ ችግር ውስጥ ስላለን ከዚያ ጥልቅ ችግር ውስጥ ለመውጣት ደግሞ ተጨማሪ በርካታ ጥረቶች ማድረግ አለብን። ምክንያቱም የያዝነው ኢኒሼቲቭ የቤተሰብ ብልጽግናን ማረጋገጥ በእያንዳንዱ ቤተሰብ ውስጥ የሌማት ትሩፋት በተለይ እንዲሁ ዝም ብሎ ብልጽግና አይደለም የተመጣጠነ ምግብ ያገኘ ሰው በአካልም በአእምሮም የተሻለ ነው። ይሄን ዜጋ የመፍጠር ይሄን ትውልድ የመፍጠር ነው የሚገባትና ሁሉም ክልል ላይ ያላችሁ የትም ቦታ ላይ ያላችሁ ጥሩ ነው። አሁን አካሄዳችን ውሰዱ በማለት በዚህ ዘግቷል።